የእግዚአብሔር ልጆች ተብለን እንድንጠራ አብ አትረፍርፎ ያፈሰሰልን ፍቅር ምንኛ ታላቅ ነው። እዩ እስቲ እዩ እንዴት ያለ ፍቅር እንደሰጠን እዩ። የእግዚአብሔር ልጆች ተብለን እንድንጠራ የእግዚአብሔር ልጆች እንድንባል እንደዛ ተብለን እንድንጠራ እንዲህ ያለውን ፍቅር አብ እንደሰጠን እዩ። እንደዚያው ነን። ነገ ሲገለጥ ምን እንድንሆን አይታወቅም፣ አልተነገረም ይሆናል። ግን ነገም የሚገለጠው ይሄው ነው። ከልጅነት ወደ የትም አይታደግም። ከልጅነት የሚታደግበት ፌሎሺፕ የለም። በዘመን ፍጻሜም የምንጠባበቀው እግዚአብሔር በልጁ በኢየሱስ ክርስቶስ እኛን የተቤዠበትን ቤዛነት ብቻ ነው። ታያላችሁ እንዴት ያለ ፍቅር እንደሆነ። ከጓዳ ከመሬት ምናምን ብድግ አይደለም። የቁጣ ልጆች የነበሩ የእግዚአብሔር ልጅነት አይደለም። በደጁ መጣል ዲዘርቭ የማያደርጉ በደጁ መጣል የማይገባቸው ሰዎች ሳይቀሩ የእግዚአብሔር ልጆች ተብለው ተጠሩ። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 1 የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። ልድገመው። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። እግዚአብሔር አባታችን ሆይ እናመሰግንሃል። በጌታ በኢየሱስ ክርስቶስ ስም በመገረም ደግሞ እንድትሞላን ዛሬ ልክ ዮሐንስ ኤክስክሌም እንደሚያደርገው እዚህ ክፍል ላይ እንዴት ያለ ፍቅር ነው፣ እንዴት ቢወደን ነው ማለት የምንችልበትን የምንደነቅበት የምንገረምበትን ያንን ፍቅር እንድታሳየን እንለምንሃለን። እባክህ ጌታ ሆይ ፕሊስ ሎርድ ኢየሱስ ክርስቶስን በመካከላችን አክብረው። ኢየሱስ ሲታይ አይናችን ላይ የተጋረደ መጋረጃ ሁሉ እንደሚረግፍ እናውቃለን። ድካማችን ሁሉ በብርታት እንደሚለወጥ እናውቃለን። አቅም ማጣታችን ሁሉ በአንተ አቅም እንደሚለወጥ እናውቃለን። እግዚአብሔር ሆይ አይኖቻችንን ዛሬም ደግመህ ግለጥልን። ከፍ እናደርግሃለን በጌታ በኢየሱስ ክርስቶስ ስም አሜን። በጌታ በኢየሱስ ስም ሰላም እላችኋለሁ። ጸጋና ሰላም ለእናንተ ይሁን። እንዴት ናችሁ? የአምላካችን የእግዚአብሔር ስም የተባረከ ይሁን። ጌታ ስለሰጠን የጸሎትና የአምልኮ ጊዜ እግዚአብሔርን እጅግ አድርጌ አመሰግናለሁ። የጀመርነውን የነገረ ድነት ትምህርታችንን ደግሞ ዛሬ እንደ እግዚአብሔር ፍቃድ እንቀጥላለን። ላስት ዊክ የምታስታውሱ ከሆነ ላልነበራችሁም ሪቫይዝ ለማድረግ ያህል እንግዲህ የድነትን ገጽታዎች ነው እያየን ያለ ነው። ስለዚህ ምን ብለን ጀመርን? መጀመሪያ ድነትን በምንድን ነው እንደ ፓኬጅ ማየት ያለብን ብለን በክርስቶስ ኢን ክራይስት ነው ድህነት የሚታየው፣ መታየት ያለበት በክርስቶስ ነው። ስለዚህ ጠቅለል አድርገን በክርስቶስ ነው የምናየው እና ሰው ዳነ ከተባለ አገኘ የተባለውን የድነት ጥቅሞች ሁሉ አገኘ ከተባለ እነዛን ሁሉ ያገኘው በምንድን ነው አለን? በክርስቶስ ነው አለን። ስለዚህ ኢትስ ኢን ክራይስት በክርስቶስ ነው የዳን ነው እና ይሄ ጠቅለል አድርጎ ትልቅ ፒክቸር ይሰጠናል ከተባባልን በኋላ ቀጥሎ በመጣው ሳምንት ግን ኦርደር ደግሞ አለው። እኛ በሰዓት የተገደብን ስለሆነ እግዚአብሔር ዘላለማዊ አምላክ ነው። በእርሱ ፊት ትላንት፣ ዛሬ፣ ነገ ከነገ ወዲያ እንዳለ ነው። ይሄ ዘላለማዊ አምላክ ግን ከሰዎች ጋር ኢንተራክት ሲያደርግ ከሰዎች ጋር ሲሰራ በጊዜ ነው የሚሰራው ማለት ነው። በጊዜ ሲሰራ እግዚአብሔር እንዴት ነው እኛ ጋራ የሰራው? እንዴት ነው እኛ ጋራ ድነትን አኮምፕሊሽ ያደረገው? እያደረገ ያለው ደግሞ የሚያደርገው የሚለውን ለመነጋገር ሞከርን። ስለዚህ የመጀመሪያው የድነት አስፔክት የትኛውም ሰው በእግዚአብሔር ምንም እንኳን ዓለም ሳይፈጠር ታስቦ ቢኖር የወንጌል ጥሪ ከሌለ በስተቀር እግዚአብሔር በወንጌል በኩል ካልጠራው በስተቀር ወደ ድነት እንደማይመጣ ተነጋገርን። ይሄ ጥሪ ደግሞ ሁለት ኤሌመንትስ አሉት። ውጫዊ ጥሪ ያለው፣ ውስጣዊ ጥሪ ያለው። ውጫዊ ጥሪ የምንለው የወንጌልን ስብከት ነው። በአንድ ፎርም በዝማሬ ሊሆን ይችላል፣ በጓደኞች ምስክርነት ሊሆን ይችላል። ኢን ዋን ዌይ ኦር አናዘር ሰው ይጠራል። የተጠራ ሰው ግን ሁሉ ምላሽ አይሰጥም እና ምላሽ እንዲሰጥ ደግሞ የሚያደርገው ውስጣዊ ጥሪ ማለትም ዳግም ልደት ያስፈልገዋል። እግዚአብሔር አይኑን ለክርስቶስ ውበት፣ ለክርስቶስ ማግኒፊሰንስ፣ ለውበቱ፣ ለድንቅነቱ፣ ለአምላክነቱ አይኑን የሰውየውን ይከፍተዋል። ያ ብቻ ደግሞ ሳይሆን ወደ ራሱ ሲመለከት ኃጢአተኛ እንደሆነ እግዚአብሔር እንደሚያስፈልገው ከክርስቶስ ውጭ ተስፋ እንደሌለው እንዲመለከት ያደርገዋል። ስለዚህ ይሄንን ያይና ይሄ ሰው ምን ያደርጋል? በእምነትና በንስሐ ምላሽ ይሰጣል ማለት ነው። ምን ያደርጋል? ራሱ ላይ ያለውን መደገፍ በሙሉ የራሱ ስራ ላይ ያለውን መደገፍ በሙሉ ይተውና ይጥልና
በእምነትና በንስሐ ለክርስቶስ ምላሽ ይሰጣል ወይም ሙሉ በሙሉ ክርስቶስ ኢየሱስ ላይ ለድነት ይደገፋል ማለት ነው። ያንን እምነትና ንስሐ ብለን እንጠራዋለን ብለን ተነጋገርንና ባለፈው ሳምንት ምንድነው ታዲያ አሁን ድነትን ስንቀበል ወይም ደግሞ አምነናል ስንል በክርስቶስ ኢየሱስ አምነናል ስንል ምንድነው የተቀበልነው? ምንድነው ያገኘነው? ምንድነው የተሰጠን? በዛው ሞመንት በዛው ቅጽበት ምንድነው የተፈጸመው የሚለውን መነጋገር ጀምረን ላስት ዊክ ስለ ጽድቅ ተነጋገርን ማለት ነው። እና ጽድቅን ምን ብለን በቀላሉ ዲፋይን አደረግነው። ብዙ ዝርዝር ትርጉም ቢኖረውም በእግዚአብሔር ፊት ትክክል መሆን፣ አደራይት መሆን፣ ትክክለኛ መስመር ላይ መሆን ማለት ነው። እና ሰው እንዴት ነው የሚጸድቀው የሚለውን ላስት ዊክ በዲቴል ተነጋገርን። በክርስቶስ ኢየሱስ በማመን ብቻ። ይሄ እንግዲህ የሪፎርሜሽን ስሎጋን ነው። ጀስቲፊኬሽን ባይ ፌዝ አሎን ወይም ጽድቅ በእምነት ብቻ የሚለው በተሐድሶ ወቅት የሚነገር አዋጅ ነው፣ ስሎጋን ነው፣ መፈክር ነው። እና ጀስቲፊኬሽን ባይ ፌዝ አሎን የሚለውን ላስት ዊክ ለመመልከት ሞከርን። እግዚአብሔር የተቀበለን ከእግዚአብሔር ጋር ትክክል የሆን ነው። ዊር ናት ቶኪንግ አባውት ይሄ ፕራክቲካሊ ትክክል ስለመሆን አይደለም እያወራን ያለ ነው። ይልቅ በህግ እግዚአብሔር ትክክል ናችሁ ያለን፣ የሰማይ መዶሻ የተመታልን፣ በእግዚአብሔር ፊት ጸድቃችኋል፣ ትክክል ናችሁ የተባል ነው። ጌታችን ኢየሱስ ክርስቶስ ፐርፎርም ያደረገው ራይቸስነስ የክርስቶስ ጽድቅ የኛ እንደሆነ የተቆጠረው በእምነት ብቻ እንደሆነ ሰው ደግሞ ባመነው በዛ ቅጽበት የኃጢአት ይቅርታንና ጽድቅን በነፃ እንደሚቀበል ተነጋገርን ማለት ነው። ዛሬም የምንመለከተው እንዲሁ ሰው አመነበትና ንስሐ በገባበት በዛው ቅጽበት በዛው ኦኬዥን የሚያገኘው አንድ የድህነት አስፔክት ወይም ገጽታ አለ። እሱን ነው ዛሬ ለመመልከት ምን ሞክረው ማለት ነው። አንድ ጋዮስ ኦክታቪየስ የተባለ በቀደመው በሮም ዘመን የሚኖር ሰው ነበር እና ጋዮስ ኦክታቪየስ ብዙዎቻችን ፌቨረብል ማንለው ባይሆንብን ደስ የሚለው አንድ ነገር ሀፕን አደረገበት። ምን ሆነ? ቤተሰቦቹ ሞቱ። ቤተሰቦቹ ሲሞቱ የጋዮስ ኦክታቪየስ እጣ ፈንታ እንግዲህ እንደ ብዙ ኦርፋኖች ሆነ ማለት ነው። እንደዛ በሆነበት በዛ ሰዓት ግን ከቤተሰቦቹ መካከል አጎት የሆነ አንድ ሰው ጋዮስ ኦክታቪየስን የኔ ልጅ ሆነ እንግዲህ ሮማን ላይ እንመጣለን። በሮም ዘመን ሌጋል አዶፕሽን ይፈቀዳል። አንድ ሰው በህግ አዶፕት ማድረግ ይችላል እና የኔ ልጅ ነህ ብሎ አዶፕት አደረገው ማለት ነው በህግ። ያ የጋዮስ ኦክታቪየስ አባት ጁሊየስ ሲዛር ወይም ዩሊዮስ ቄሳር ይባላል። ሂ ዋዝ አ ኪንግ፣ ንጉስ። እና ጁሊየስ ቄሳር አዶፕት ሲያደርገው በዛ ዘመን የነበረው አዶፕሽን ሩል ልጅን የማሳደግ ህግ አንድን ልጅ አንድ ሰው አዶፕት ሲያደርገው አብሮት ምን አለው? ሌሎቹ ልጆቼ ያላቸው ህጋዊ መብት በሙሉ አንተም አለህ እያለው ነው። በዛ መልኩ ነበርና ጋዮስ ኦክታቪየስ አዶፕት የተደረገው። ቀጥሎ ጁሊየስ ቄሳር በሚሞትበት ጊዜ ህጋዊ የዛ ዙፋን ወራሽ ሆነና አይ ቲንክ ብዙዎቻችን የምናውቀው ስም ነው፣ አውግስጦስ ቄሳር ሴዛር ኦገስተስ ተባለ ማለት ነው። አይገርምም? አውግስጦስ ቄሳር አዶፕትድ ነው። ኢትስ ዊርድ አይደል? እንግዲህ ያኔ እንደምናውቀው ነው። አሁን ምንም ዲሞክራሲያዊ ፍትሃዊ ሰብአዊ ምርጫ ምናምን የለም። ዝም ብሎ በብለድ ላይን ነው ሰው የልጅነት መብት የሚያገኘው። ስለዚህ አውግስጦስ ቄሳር ወደ ህጋዊ ቄሳርነት የመጣው ዛሬ በምንመለከተው ነገር ልክ የሮማን አዶፕሽን አሁን የተመለከትነው ታሪክ አስደናቂ እንደሆነ ሁሉ መንፈሳዊ የሆነ ሌላ ሪማርከብል አዶፕሽን መጽሐፍ ቅዱስ ይነግረናል። መንፈሳዊ አዶፕሽን ይኸውም እያንዳንዱ በክርስቶስ የሚያምን እያንዳንዱ አማኝ ክርስቲያን ምንድን ነው? ልክ እንደዚህ እንደ አውግስጦስ ቄሳር ህጋዊ አዶፕትድ ሰን ኤንድ ዶተር ኦፍ ጋድ ነው። የእግዚአብሔር ህጋዊ
አዶፕትድ እመጣለሁ። ለምን አዶፕትድ እንዳልኩት ምክንያቱም እዚህ ጋር አንዳንድ ክርክሮች አሉ አይደል? ምን የማደጎ ልጅ ይላል፣ ምንም ማደጎ ምናምን የለም፣ እኔ የጌታ ተፈጥሯዊ ልጁ ነኝ ምናምን የሚሉ ወገኖች ስላሉ እሱ መጽሐፍ ቅዱሳዊ እንዳልሆነ በተወሰነ መልኩ ለማስረዳት ሞክራለሁ። ግን ህጋዊ አዶፕትድ የሆንን ልጆች ነን። ጆን መሪ የተባለ አንድ መጽሐፍ ቅዱስ አስተማሪ ምን ብሎ ይናገራል? የጸጋ ጫፍ ነው ይሄ ልጅነት የሚባለው ነገር፣ የጸጋ ጫፍ ነው፣ የጸጋ መዳረሻ ነው፣ አፔክስ ነው ብሎ ይናገራል ማለት ነው። ስለዚህ ዛሬ 4 ነገሮችን እንመለከታለን አዶፕሽን በሚለው ስር ማለት ነው፣ ወይም ልጅነት፣ የማደጎ ልጅነት በሚለው ርዕስ ስር። ስለዚህ ርዕሴ ዛሬው ልጅነት ነው፣ ወይም የማደጎ ልጅነት ብትሉት ጥሩ ነው። አሁን ማደጎ አይዋጥም፣ ምክንያቱም በእኛ ሀገር አውድ የማደጎ ልጅ ማለት ትንሽ አንደርዶግ ነገር ነው አይደል? ምንም እቃ ሲባል ውጣና አምጣ ተብሎ ሚላክ ሌሎች ልጆች የማይደርሳቸው ፕሪቪሌጅ የማይደርሰው አይነት ስለሆነ በዛ ሴንስ ብትረዱት ግራ ሊገባችሁ እንደሚችል ባውቅም ግን ዝም ብላችሁ ጻፉትና ምን ለማለት እንደሆነ እንነጋገራለን። አንደኛ ማሰብ ያለብን ነገር እግዚአብሔር ፈጣሪ ነው እንጂ የፍጥረት ዓለሙ ፈጣሪ ነው እንጂ አስገኝ ነው እንጂ እግዚአብሔር የፍጥረት ዓለሙ ሁሉ አባት አይደለም። አንዳንድ ሰዎች ፈጣሪ የሁሉም አባት ነው ብለው ይናገራሉ። ዛት ኢዝ ዘ ሞስት ኢግኖራንት ስቴትመንት። መጽሐፍ ቅዱስ እግዚአብሔር የፍጥረታት ሁሉ አባት ነው ብሎ አያስተምርም። ሴንስ አለው የሚናገርበት። ለምሳሌ ሐዋርያት ሥራ ምዕራፍ 17 ቁጥር 29 ላይ እንግዲህ የእግዚአብሔር ልጆች ከሆንን አምላክ በሰው ሙያና ጥበብ የተቀረጸውን ወርቅና ብር ወይም ድንጋይን ይመስላል ብለን ማሰብ አይገባንም ብሎ ጳውሎስ አሪዮስፋጎስ ላይ ለዛ ሕዝብ ይናገር ነበር። ግን በምን ሴንስ ነው ሐዋርያው ይሄን የተናገረው? እግዚአብሔር የፍጥረት ሁሉ ሶርስ ነው። እግዚአብሔር የፍጥረት ሁሉ አስገኝ ነው። እግዚአብሔር በእጅ የሚሰራ አይደለም። እግዚአብሔር በጣት የሚቀረጽ አይደለም የሚለውን ለማሳየት ምን ብሎ ይናገራል? እኛ ልጆቹ ስለሆንን ይላል። ስለዚህ ይህንንና ተመሳሳይ ጥቅሶችን ይዘን ግን የሰው ልጅ ሁሉ የእግዚአብሔር ልጅ ነው ወደሚል ድምዳሜ ከመጣን መጽሐፍ ቅዱስ ከኛ ጋር ይጋጫል። የእግዚአብሔር ቃል እንደዛ አያስተምረንም። አባት የሚለው ስፔሲፊክ ተርም መገለጫው፣ ልዩ መገለጫው የተያዘው የተቀመጠው ትክክለኛ ህብረት ላይ ከጌታ ጋር ላሉ ሰዎች ብቻ ነው። ኤክስክሉሲቭሊ ማለት ነው። ማንም አዝኖ እንካችሁ ብሎ የሚሰጠን መብት አይደለም። አባትነትና ልጅነት አባትነትና ልጅነት ኢየሱስ ክርስቶስን በማመን የምንቀበለው ራይት ሪሌሽንሺፕ ነው፣ ትክክለኛ ህብረት ነው ማለት ነው። ይህንን ለመመልከት ግን የሰው ልጅ በፊት የእግዚአብሔር ነበር ወይ? ወይም የእግዚአብሔር ልጅ ነበር ወይ? እስቲ የሰው ልጅን 3 ወላጆች ከመጽሐፍ ቅዱስ ለመመልከት እንሞክር። አንደኛ የሰው ልጅ የቁጣ ልጅ ነበር። ኤፌሶን ምዕራፍ 2 ቁጥር 1 ጀምሮ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በዚህም በማይታዘዙት ላይ አለቃ እንደሚሆነው ይህንንም መጣበታለሁ። ሁለተኛው እንትኔ እሱ ነው። በሱ ፍቃድ ስር ተመላለሳችሁባቸው ካለ በኋላ ቁጥር 3 ላይ እኛም እንደሌሎቹ ከፍጥረታችን የምን ልጆች ነበርን ይላል? የቁጣ ልጆች። ስለዚህ ከፈርስት ኔማችሁ ጀርባ ቁጣ የሚል ጨምሩበት። ታወዚዩ የቁጣ ልጆች ነበር። የቁጣ ልጆች ነበር። የእግዚአብሔር ልጆች አልነበርንም፣ የቁጣ ልጆች ነበርን። ምን ማለት ነው? እግዚአብሔር ወደኛ ሲመለከት፣ እግዚአብሔር ወደ ሰው ዘር ሲያይ፣ እግዚአብሔር የሰው ዘርን ሲመለከት እግዚአብሔር ጋር ትሪገር የሚያደርገው የእግዚአብሔር ባህሪ ቁጣው ነው ማለት ነው። በነገራችን ላይ የማይቆጣ እግዚአብሔር የመጽሐፍ ቅዱሱ እግዚአብሔር አይደለም። አሁን አንዳንድ ሰው በቃ እንደውም የብሉይ ኪዳኑ እግዚአብሔር ቁጡ፣ የአዲስ ኪዳኑ ትንሽ ለስለስ ያለ ምናምን ይመስሏል አይደል? ልክ ብሉይ ኪዳን ላይ ትንሽ ጓ ምናምን ብሎ አዲስ ኪዳን ግን በቃ ይሁን ምንም ብሎ ባህሪውን የለወጠ አምላክ ያለን ይመስለናል። በጣም ስህተት ነው። የአዲስ ኪዳኑ እግዚአብሔር እንደሚቆጣ ማወቅ ትፈልጋላችሁ? ዮሐንስ ራእይን አንብቡት። እዛ ጋር አንበጣ መጣ፣ ከዛ መቅሰፍት መጣ፣ ይህን የሚያክል በረዶ መጣ፣ ወገባቸውን አላቸው ምናምን ስትል እሱን ስታነበው የአዲስ ኪዳኑም ለካ ይቆጣል ትላለህ። ኦፍኮርስ ይቆጣል፣ ይበቀላል።
የቀየረው ባህሪ የለም፣ የቀየረው ማንነት የለም። እግዚአብሔር አሁንም በኃጢአት ላይ የነደደ ራይቸስ አንገር አለው። አንዳንድ ሰዎች እግዚአብሔርን ሐኪም ኃጢአትን ደግሞ በሽታ ብቻ ኦፍኮርስ እንደዚህ አይነት አስፔክት አለው። ግን እግዚአብሔርን ሐኪም ኃጢአትን ደግሞ የሆነች ትሪት የምትደረግ በሽታ ብቻ ያደርጉታል። ያ የእግዚአብሔርንም የሰውንም ባህሪ አንደርማይን ማድረግ ነው። ዘሁልቁ መጽሐፍ ላይ አንድ ሰው ትዝ የሚላችሁ ከሆነ ፊንሃስ የሚባል አንድ ጎረምሳ ካህን ነው፣ የአሮን ልጅ ነው። እግዚአብሔር በተቆጣበት ቁጣ ላይ የእግዚአብሔርን ቁጣ አብርዷል። እንዴት ነው ያበረደው ሲባል ከአንዲት ሞዓባዊት ጋር ሊያመነዝር ሲሄድ የነበረን አንድ እስራኤላዊ አንድ ላይ ወግቶ በጦር ግድግዳ ላይ አጣብቋቸውን የእግዚአብሔር ቁጣ ከእስራኤል ላይ የተመለሰው። እንደውም ከዛ በፊት ምን ብሎ ነበር እግዚአብሔር? ቁጣዬ እንዲበርድ የእስራኤልን አለቆች አውጡና ስቀሏቸው ብሎ ነበር እግዚአብሔር። አንፌር የሆነ አይደለም፣ ትክክለኛ ቁጣ ኃጢአት ላይ የተቆጣ ነው። So this is our God. እግዚአብሔር ቁጡ አምላክ ነው። እግዚአብሔር ይቆጣል። ይሄ ማለት የሆነ በቃ ከሰማይ ቁጣውን ብቻ የሚልክ ማለትም አይደለም። የፍቅር አምላክም ነው። እሱን ያስታረቀው በመስቀል። ግን ይሄንን መቼም ቢሆን መተው የሌለብን የእግዚአብሔር የማንነቱ አስፔክት ነው። የኛም የኃጢአተኝነታችን ገጽታ ነው ማለት ነው። የቁጣ ልጆች ነበርን። እዛው ቁጥር 2 ላይ የአለመታዘዝ ልጆችም እንደነበርን childrens of disobedience ብሎናል ሐዋርያው ጳውሎስ እዛ ጋር። ሶስተኛ የዲያብሎስ ልጆች ነበርን። በኢየሱስ ስም እኔ በዘሬ የባዕድ አምልኮ የለም። እኛ ቤት ቡና ራሱ ሲፈላ ዕጣን ሲጨስ ዊርድ ነው ምናምን የምትሉ ወገኖች ይዋር የቁጣ ብቻ ሳይሆን የአለመታዘዝ ብቻ ሳይሆን የዲያብሎስም ልጆች ነበር። ለዚህ ጥሩ ማሳያ ዮሐንስ ወንጌል ምዕራፍ 8 ላይ ያለው ታሪክ ነው። በተለይ እንትኑ ክላይማክሱ የዛ ታሪክ ክላይማክስ ምዕራፍ 8 ቁጥር 44 ላይ ነው የመጣው። ምንድነው እሱን ታሪክ በደንብ ታስታውሱታላችሁ። እኛም ደጋግመን ስለምንሰብከው ስለምንናገረው ብዬ አስባለሁ። ኢየሱስ ክርስቶስ ከፈሪሳውያን ጋር የነበረው ዲስኮርስ ነው፣ የነበረው ልውውጥ ነው። ከፈሪሳውያንና ከፈሪሳውያን ተከታዮች ጋር ማለት ነው። መጀመሪያ ከፈሪሳውያን ጋር ሳይስማማ በምዕራፉ አጋማሽ ላይ እነሱ በድንጋይ ሊወግሩት አንዴ እያሉ የተወሰኑ ግን ያመኑ የሚባሉ ደቀ መዛሙርት ቀሩ። እናንተም እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። ይሄ በጣም ኦፌንሲቭ ነው። አርነት ያወጣችኋል ማለት ባሮች ናችሁ ማለት ነው። ባርነት በዛ ዘመን እንግዲህ ብዙ ጊዜ እንደተናገር ነው በጣም ኦፌንሲቭ ነው። እንዴት ባሪያ ትለናለህ? እኛ ለማንም ተገዝተን አናውቅም ብለው ሲናገሩ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው ብሎ መናገር ሲጀምር ተወን እኛ የአብርሃም ልጆች ነን አሉት። አይ አብርሃም ልጆች አይደላችሁ። አብርሃም አባታችሁ ቢሆን ኖሮማ እሱ ቀኔን አይቶ ሐሴት አድርጎ ነበር፣ እናንተም ቀኔን አይታችሁ ሐሴት ታደርጉ ነበር ሲላቸው እንደው ምን አዳረቀን ካንተ ጋር ይመስላል። ምክንያቱም የማይመስል ነገር ነው ሰውዬ እያወራ ያለው። ገና 40 ዓመት አልሞላውም፣ ግን ምን ይላል? አብርሃምን አይቼዋለሁ ይላል። ምን አዳረቀን በሚመስል መልኩ ምን አሉ? አይ እኛ እንደውም የማን ልጆች ነን? የእግዚአብሔር ልጆች ነን። በቃ ወይም በአዲሱ መደበኛ ትርጉም ተፋታን እንደማለት አይነት ተውን፣ በቃ የእግዚአብሔር ልጆች ነን ሪሊ ያለ ይመስለኛል እንደ ናይጄሪያዎች። ኢየሱስ እንደዚህ አላቸው፣ እናንተ የአባታችሁ የዲያብሎስ ናችሁ። ማይንዲው እነዚህ ድንጋይ ያነሱበት አይደሉ፣ በተወሰነ መልኩ ኮንቪንስድ ናቸው። ይህ ሰው መሲሁ ሳይሆን አይቀርም ያሉ ማለት ነው። ዞሮ ምን ይላችኋል? እናንተ የአባታችሁ የዲያብሎስ ናችሁ። እሱ ከመጀመሪያ ነፍሰ ገዳይ ነበር፣ በእርሱ ዘንድ እውነት ስለሌለው በእውነት አልጸናም። እርሱ ሐሰተኛ የሐሰትም አባት በመሆኑ ሐሰትን ሲናገር የሚናገረው ከራሱ አፍልቆ ነው አላቸውና አባትነታችሁ የተመሰረተው የእናንተ የአባትና የልጅ ህብረት ያለው ከአብርሃም ወይም ከእግዚአብሔር ጋር አይደለም፣ ከዲያብሎስ ጋራ ነው አላቸው። እንግዲህ እዚህ ጋር ካልመጣም በስተቀር ቀጥሎ የምንነጋገረው ነገር ብዙ አይገባንም።
ይሄ በጣም የሰው ልጅ ያለበት ዴስፕሬት የሆነ ውድቀት ነው። በፍጥረቱ የሰው ልጅ የቁጣ ልጅ ነበር፣ ያለመታዘዝ ልጅ ነበር፣ የዲያብሎስ ልጅ ነበር። ሌላ ቤተሰብ ነበረ። ያለንበት ቤተሰብ ይሄኛው አልነበረም። የነበርንበት ቤተሰብ አሁን የምናወራው አይነት ከመለኮት ጋር አባትና የልጅነት ህብረት ያለበት ቤተሰብ አልነበረም። ለዛ ነው ቅዱስ ቄርሎስ የቤተ ክርስቲያን አባት ነው። የእግዚአብሔር ልጆች የሆነው በፍጥረታችን አይደለም ይልና በፍጹም ይላል። ከዛ ነገር ግን በማደጎ ነው ይላል። ከዛ ለምን እንደዛ እንዳለ ሲያብራራ እኛማ እንደ ሌሎቹ ከሌሎቹ የማንለይ የቁጣ ልጆች ነበርን። እዚህ አካባቢ የተለወጠ ነገር የለም። ታዲያ እግዚአብሔር ግን ፍቅር ስለሆነ ልጆቹ አደረገን ይላል። እግዚአብሔር ይመስገን። ስለዚህ ምንድነው አዶፕሽን? ልጅነት፣ የማደጎ ልጅነት። ወደ ብሉይ ኪዳን ስንመጣ ብሉይ ኪዳን ላይ በግብፅና በፋርስ መንግስት አዶፕሽን በጣም ኮመን ነበር። ግን በተወሰነ መልኩ የአዲስ ኪዳኗ እስራኤል ጋራ ፎሬን ኮንሰፕት ነበር። መጽሐፍ ቅዱስ ላይ ከመጣን በጣም ጥቂት የአዶፕሽን ምሳሌዎች ነው ያሉት። ለምሳሌ ሙሴ አንዱ ነው። እሱም በግብፃዊት ነው አዶፕት የተደረገው። ከዛ ምናልባትም ምናሴና ኤፍሬም እንዲሁም አስቴር የአዶፕሽን ምሳሌዎች ናቸው። አስቴር እንደምታውቁት በአጎቷ እጅ በመርዶኪዎስ እጅ ነው ያደገችው። እስራኤልም ኮርፖሬትሊ የእግዚአብሔር ልጆች ተብለው ይጠሩ ነበር እንጂ ለሰዎች ፐርሰናሊ የእግዚአብሔር ልጅ የሚል ዴዚግኔሽን ብዙ ቦታ ተሰጥቶ አንመለከትም። ዘጸአት መጽሐፍ ምዕራፍ 4 ቁጥር 22 ላይ ስለዚህ ለፈርዖን እንዲህ በለው ይላል እግዚአብሔር ለሙሴ ሲነግረው። እግዚአብሔር እንዲህ ይላል፣ እስራኤል የበኩር ልጄ ነው። ስለዚህ በኮርፖሬት ሴንስ እንደ ህዝብ እግዚአብሔር አባት ነኝ ይል ይሆናል እንጂ እስራኤል ግን ፐርሰናሊ አባትና ልጅ አይነት ህብረት እያንዳንዱ ህዝብ የነበረው አይነት ነገር ብዙ አናገኝም። የሚመስል ነገሮች ብዙ እናገኛለን፣ ግን ብዙ አናገኝም። አዲስ ኪዳን ጋር ስንመጣ ለልጅነት ወይም ለማደጎ ልጅነት መጽሐፍ ቅዱስ ላይ በደንብ በብዛት ተጠቅመው የመጽሐፍ ቅዱስ ጻፊያን የምናገኘው ቃል ሁቶሲያ ሚል ሁቶሲያ በዳዊት በጳውሎስ በተለይ በተደጋጋሚ ጥቅም ላይ የሚውል ቃል ነው ሁቶሲያ። ለምሳሌ ሮሜ መጽሐፍ ምዕራፍ 8 ቁጥር 15 ላይ እንደገና ለፍርሃት ባሪያ የሚያደርጋችሁን መንፈስ ሳይሆን አባ አባት ብለን የምንጠራበትን የልጅነት መንፈስ ተቀብላችኋልና ይላል። ይቺ አባ አባት የምትለዋ እንግዲህ የልጅነት አዶፕሽን ነው፣ ሁቶሲያ ነው። ግን አባ አባት የምትለዋ ቦሮድ ወርድ ነች፣ የአረማይክ ቃል ነች እና ኢንቲሜት የሆነ የአባትና የልጅ የመጠራሪያ ስም አባ ተብሎ ይጠራል። መቼም አባቶቻችንን የምንጠራባቸው ኢንቲሜት ስሞች አሉ አይደል? አባ፣ ዳዲ፣ አባዬ ምናምን ልክ ሞር እንደዛ እንደማለት ነው። አንድ ዊርድ ስም አለ እና እንትን ነው የድሮ የሰፈራችን ልጅ ነው። አባቱ ከልጅነቱ የኔ ድንቡሎ እያለ ስለሚጠራው እሱም አባቱ በሚጠራበት ስም መጥራት ጀምሮ አባቱን እስኪያድግ ድረስ የኔ ድንቡሎ እያለ የሚጠራው እና አባ ሚስ በቃ እንደዚህ አይነት ኢንቲሜት ወላጆች ከልጆቻቸው ጋር የሚኖራቸው ኢንቲሜት የሆነ ስም የሚጠራበት ቃል ነው ማለት ነው። ሮሜ ምዕራፍ 8 ቁጥር 23 ላይ እርሱ ብቻ ሳይሆን የመጀመሪያውን የመንፈስን ፍሬ ያገኘን እኛ የሰውነታችን ቤዛ የሆነውን ልጅነታችንን ሁቶሲያ ልጅነታችንን በናፍቆት እየተጠባበቅን በውስጣችን እንቃትታለን ይላል። ነገ የምንቀበለው ተብሎ ኢን ፊውቸር ሴንስ ልጅነት ተቀምጧል። እንደገና ገላትያ መጽሐፍ ምዕራፍ 4 ከቁጥር 4 እስከ 5 ነገር ግን የተወሰነው ዘመን በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ቁጥር 5 ለምንድን ነው የሆነው? ይህም የሆነው የልጅነትን ይሄ ቀጥታ እንደውም በማደጎ ላይ ያለ ልጅ ማን ነው? እሱን ለማመልከት የገባ ቃል ነው። የልጅነትን መብት እንዲያገኝ ከሕግ በታች ያሉትን ለመዋጀት ኤፌሶን ምዕራፍ 1 ቁጥር 5
በኢየሱስ ክርስቶስ ልጆች እንሆን ዘንድ እንደ በጎ ፈቃዱ አስቀድሞ ወሰነን ይላል። የማደጎ ልጅነት ማለት እግዚአብሔር አማኙ ልጄ ነው ብሎ ወደ ቤተሰቡ የሚያስገባበት ሕጋዊ ድርጊት ነው፣ ሌጋል ነው ማለት ነው። ስለዚህ ለዛ ነው ልጅነት ላይ ማደጎ የምንለው። ምክንያቱም ሌጋሊ ልጅ ለመሆን እኔ ነሰሰርሊ መወለድ አለብኝ ከአንድ ቤተሰብ። ሳልወለድ ግን የሆነ ነገር ልጅ የነበርኩት ሰውዬ የእግዚአብሔር ልጅ ስሆን አዶፕትድ ቻይልድ ነኝ እንጂ የማደጎ ልጅ ነኝ እንጂ የተፈጥሮ ልጅ አይደለሁም ማለት ነው። ስለዚህ ሕጋዊ ነው። እግዚአብሔር በክርስቶስ የሆኑትን አማኞች የራሱ ቤተሰቦች አድርጎ የራሱ ልጆች አድርጎ ወደዚህ መለኮታዊ ፋሚሊ የሚጨምርበት የሚቀላቀልበት የእግዚአብሔር ሌጋል አሰራር። ከተለያዩ የድነት ገጽታዎች ጋር ልዩነቱ ምንድን ነው? ጽድቅን ስናወራ ጽድቅ ዲል የሚያደርገው ከሕግ ጋር ነው። እግዚአብሔር እንደ ዳኛ እንደ አባት ሳይሆን እንደ ዳኛ እንደ ጻድቅ ፈራጅ መዶሻውን መጥቶ እኛን ጻድቃን ናችሁ ብሎ ያወጀበት የአዋጅ የእግዚአብሔር የጽድቅ አዋጅ ነው። ዳግም ልደት ኃጢአተኛ የሆነው የሰው ልጅ ውስጣዊ ተፈጥሮና ማንነት በእግዚአብሔር አሰራር በአዲስ የሚተካበት ለውጥ ነው። ልጅነት ግን ከእግዚአብሔር ጋር የነበረን የተቆጪና የቁጣ ተቀባይ የዲያብሎስ ልጅና እግዚአብሔር የዳኛና የሚፈረድበት ሰው ሪሌሽንሺፕ ተቀይሮ ከእግዚአብሔር ጋር ያለን ህብረት የአባትና የልጅ የሆነበት ነው ማለት ነው። ሶስተኛ ይሄ ድነት ታዲያ ምንድነው የሚይዘው? ምንን ይይዛል? ይሄ ድነት ምንን ይይዛል? ይሄ ድነት አስቀድሞ በእግዚአብሔር ሐሳብ የነበረ በእግዚአብሔር የታቀደ ነው። ቅድም እንዳነበብነው ማለት ነው። ኤፌሶን ምዕራፍ 1 ቁጥር 5 ግን አክቹዋላይዝድ የሆነው ሰው ልጅነቱን የተቀበለው ልጅነቱን ያወቀው የተረዳው መቼ ነው? ዛሬ ነው፣ ወይም ባመነበት ቅጽበት ነው፣ ባመነበት አሁን ነው። ለዛ ነው ለተቀበሉት ሁሉ ዮሐንስ ወንጌል ምዕራፍ 1 ላይ በስሙ ላመኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው የሚለው። ደግሞ ልጅነታችንን ሙሉ በሙሉ ምንጨብጠው ነገ ነው። ለዛ ነው ቅድም ስንዘምር የአምላኬ ክብር ባለበት የኔስ ሀገር በሰማይ ነው የምንለው። some days you don't feel like you're the child of God። የእግዚአብሔር ልጅ የሆናችሁ አይመስልም። አንዳንዴ እዚህ ጋር የሚፈጠሩ አንዳንድ ነገሮች በወደቀ ዓለም ውስጥ ስንኖር ያለው ከፍታና ዝቅታ፣ በወደቀ ዓለም ውስጥ ስንኖር ያለን ምልልስ አንዳንዴ የእግዚአብሔር ልጅ አይደለሁም እንዴ ብለን እንድንጠይቅ ያደርገናል። ምናልፍበት መከራ፣ ምናልፍበት ከባድ ህይወት አንዳንድ ሰው የሆነ ነገር ሆኖ ሽሩድ ሆኖ ለዚች ዓለም እንዲመች ሆኖ ጥሩ ቦታ የምንለው ሲደርስ፣ እኛ ግን አንዳንዴ ነገሮች ሲዘጉብን እኔ ቆይ የንጉሥ ልጅ አይደለሁም ወይ የሰማይ የምድሩ ፈጣሪ አባቴ አይደለም ወይ ብለን ኮንፊውዝድ የምንሆንበት ግራ የምንጋባበት አይነት የልጅነት ህይወት ውስጥ ነው አሁን እየኖርን ያለ ነው። የወደቀ ዓለም ውስጥ እየኖርን ስላለን ማለት ነው። እናውቀዋለን፣ ግን አንዳንዴ ዳውት እናደርገዋለን። እንጀራ ልጅ ሆን እንዴ ምናምን አይነት ነገር ማለት ነው። ወይም እግዚአብሔር ያዳላል እንዴ እንላለን። አንዳንዴ ሙሉ በሙሉ ሪያላይዝ የምናደርገው ያኔ ነው ማለት ነው። ግን ለምንድን ነው እግዚአብሔር ልጆች ያደረገን? በእግዚአብሔር ጸጋ ብቻ ነው የእግዚአብሔር ልጆች የሆን ነው። ኤፌሶን ምዕራፍ 1 ቁጥር 6፣ ኤፌሶን ምዕራፍ 2 ቁጥር 4 እግዚአብሔር በምህረቱና በጸጋው በፍቅሩ ነው ልጆች ያደረገን። እስቲ እንዴት ነው ቁርጥ ነኝ ምናምን ብሎ ልጅ ያደረገው የለም ማለት ነው ከኛ መካከል። he's so cute ምናምን ብሎ ነው። እግዚአብሔር ልጆች ያደረገን በጸጋው ብቻ። ግን ባለፈውም እንደተነጋገር ነው እምነት መቀበያ መሳሪያው ነው። ይህን ልጅነት የሰው ልጅ የሚቀበልበት መሳሪያ እምነት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉትና በስሙ ላመኑት የእግዚአብሔር ልጆች የመሆንን መብት ሰጣቸው ይላል። ጆን ኦውን የተባለ አንድ የተሐድሶ አባቶች መካከል የሚጠቀሰው በዚህ የማደጎ ልጅነት ውስጥ ይልና አብ የዚህ ፕላን ደራሲው ነው። ወልድ ደግሞ ይህንን ልጅነት በደሙ ገዝቶታል።
መንፈስ ቅዱስ ደግሞ ይህንን ልጅነት ገልጦልናል፣ በዚህ ልጅነት ደግሞ አትሞናል ይላል። ሶ ኢትስ ትሪኒቴሪያን ወርክ። አብም ወልድም መንፈስ ቅዱስም አክቲቭሊ የተሳተፉበት ስራ ነው የኛ ልጅነት። ክብር ለእግዚአብሔር ይሁን። አሁን አራተኛውንና የመጨረሻውን ነጥብ ነው ማነሳው ማለት ነው። በልጅነት ምን አገኘን? እኔ ልሮጥ እችላለሁ እንዳትታዘቡኝ። በልጅነት ምን አገኘን? ምንድን ይሆን ነው? አሁን እኔ እግዚአብሔር የዚችን ዘመን ቤተ ክርስቲያን ከድንዛዜ ያውጣት። ከልጅነት በላይ ኤክሳይት የሚያደርጉ ነገሮች ብዛታቸው፣ የገንዘብ የንብረት የቁስ ነገር ሲነገር ሰው በጥፍሩ ይቆማል። በጥፍሩ እንደዚህ ማለት ብዙ ቦታዎች የአማኝ ሞቲቬሽን እነዚህ ነገሮች ሆነዋል፣ ምድራዊ ነገሮች ሆነዋል። ግን እንደው እግዚአብሔር አይኖቻችንን ለዚህ ይክፈት። አሜን ትላላችሁ ወይ? አይኖቻችንን ይክፈት። አንዳንዱ እኮ እግዚአብሔር ያደረገን ሊትራሊ እኮ ክሬዚ እኮ የሚያደርግ ነገር። ብዙ ጊዜ ከዚህ በፊት አንድ የምንትን ብየዋለሁ ስለ አዶፕሽን ስናገር አንድ ብላቴና አለ ሁሌ ጭንቅላቴ ላይ ቶሎ የሚመጣ ማለት ነው። ይሄ ብላቴና ሚሊዮን አብይ አህመድ ይባላል። ታውቁታላችሁ ብዬ አስባለሁ። ሚሊዮን አብይ አህመድ የአብይ አህመድ ቤተሰብ ህጋዊ የክቡር ጠቅላይ ሚኒስትር አብይ አህመድ ቤተሰብ ህጋዊ ልጅ አልነበረም። ግን ምንድነው አንድ አዶፕሽን የሚባልበት ሞመንት አለ። የአዶፕሽን ጊዜ አለ። አንድ ድርጅት አለ በደንብ ኢንካሬጅ የሚያደርገው ቤተሰቦች አዶፕት እንዲያደርጉ ነው። ከዛ በዛ ፕሮግራም ላይ የክብር እንግዳ አድርጎ ቀዳማዊት እመቤቷን ይጋብዛል። ከዛ እሳቸው ገቡ። ባሆነው ነገር በጣም ልባቸው ተነካና በሉ ለእኔም አንድ ልጅ ስጡኝ እኔም አዶፕት አደርጋለሁ ብለው ድንቡሽቡሽ አንድ ቀይ የሚያምር ልጅ አመጡና አዶፕት አደረጉ ማለት ነው። ይሄ ልጅ ከደቂቃዎች በፊት የት ነው የነበረው? ምናልባት ሜዳ ላይ ተጥሎ ነው። ምናልባት አንዳንድ እናቶች እንደሚያደርጉት ሆስፒታል ውስጥ እናትየው ትታው ሄዳ ነው። ምናልባት ቤተሰብ አንፈልግም ብሎ የሆነ ኩርባ ውስጥ ወሽቆት ሰዎች አግኝተውት ለዚህ አዶፕሽን ሴንተር ሰጥተውት ይሆናል። አሁንስ ፕሪንስ ሆነ ብራዘር። ከዚህ በላይ የሚገልጥልኝ እንትን ከየት ይመጣል? አሁን ከእግዚአብሔር ጋር እንደ አባት ፋዘር ብለን ሪሌት ማድረግ እንችላለን። አባ ብለን ከእግዚአብሔር ጋር ህብረት ማድረግ እንችላለን። እኔ እኮ ማለት ነው ይኸውላችሁ አንዳንድ ጊዜ ፈዞ እኮ የሚያየን ይህንን ስብከት ስንሰብክ አላሙዲን አዶፕት አድርጓል ቢባል ቤተሰቦቹን ሂድልኝ ከዚህ ለማለት እኮ ወደኋላ ማይል እኮ ነው። የሰማይ የምድር ፈጣሪ God of the universe ብሎ በአንደበቱ ቃል የምናየውን ሁሉ የፈጠረ አምላክ ይኸውላችሁ ምንም እኮ ሸክም የለበትም። ምንም ግዴታ የለበትም። እኔ ልጅ ማድረግ ምንም ግዴታ የለበትም። እግዚአብሔር ዛሬ በዚች ሰዓት በዚች ቅጽበት እኔን ገሃነመ እሳት ላይ ቢጥለኝ ትክክል ነው። ለምን ብሎ የሚናገረው የለም። ግን ይሄ አምላክ ምንን መረጠ? ከእኛ ጋር እንደ አባትና እንደ ልጅ ሪሌት ለማድረግ መረጠ። ስለዚህ አሁን ስንጸልይ ምን ብለን ነው ጸሎታችንን የምንጀምረው? በሰማያት የምትኖር the mighty God ግን ለእኛ መናችን ነህ አባታችን ሆይ። ኢየሱስ በሰማይ ያለው አባታችሁ እያለ ያስተምራቸው ነበር። ስትጸልዩ በሰማያት ያለን አባታችሁ ብላችሁ ጸልዩ ብሎ ይነግራቸው ነበር። በጣም ታለንትድ ከሆኑ ኢትዮጵያውያን አርቲስቶች መካከል አፈወርቅ ተክሌን ታውቋቸዋላችሁ ብዬ አስባለሁ። እና የእሳቸው ማዕረጋቸው ትንሽ ረዘም ይላል አይደል? እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ነው የሚባሉት። እና ኢማጂን እሳቸው በጣም የሚወዷት ትንሽ ልጅ ብትኖራቸው ከዛ እቺ ትንሽ ልጅ መኝታ ቤቷ ተኝታ ሳለ በጣም የሚያስፈራ ህልም አየች እንበል። ደንግጣ ብንን ስትል እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ብላ ነው ብቻ ጌታን የአንዳንዶቻችን ጸሎት እኮ እንደዛ እኮ ነው። ከእግዚአብሔር ጋር ያለን ኦፍ ኮርስ እግዚአብሔር እኮ እነዛን ሁሉ ነው
እኛ አርቲስት እነኛን ሁሉ እንደሆኑት እጅግ የተከበሩ እንደሆኑት የዓለም ሎሪት ሜትር አርቲስት እንደሆኑት እንደዛ ነው እግዚአብሔር። ግን ለእኛ ምናችን ነው? አባ። ለዛ አባዬ ብላ ወይም ዳዲ ብላ እሳቸውን ባስለመደቻቸው ስም ትጠራቸዋለች እንጂ ምንም እንኳን ሰውየው የተከበሩ ቢሆኑ የዓለም ሎሬት ቢሆኑ የተሰጣት ያላት የልጅነት ስልጣን አባ ብላ እንድትጠራ የሚያደርግ። እኔስ ቤቱ ሄጄ አባ ብላ የምን አባ ነው ይለኝ። ስለዚህ እግዚአብሔር ከኛ ጋር እንደ ልጅ ህብረት ስለሚያደርግ he cares for us ርህራሄ አለው። መዝሙር 103 ቁጥር 13 አባት ለልጆቹ እንደሚራራ እግዚአብሔር ለሚፈሩት እንዲሁ ይራራል። እስቲ ይራራልኛል በሉ። አባት ለልጆቹ እንደሚራራ የስጋ አባት ልጁ ላይ እንደማይጨክን ጥሩ የሚባሉ የሰፈራችን አባቶች ለልጆቻቸው ጥሩ ነገር እንደሚያደርጉ ለልጆቻቸው ፊውቸር እንደሚጨነቁ ኬር እንደሚያደርጉ እንደሚያስቡ በክርስቶስ ኢየሱስ አምኖ የእግዚአብሔር ልጅ የሆነ ሰው ከእግዚአብሔር ጋር የአባትና የልጅን ርህራሄ ኤክስፒሪየንስ ያደርጋል። እሱ ለፍላጎቶቻችን ኬር ያደርጋል። ማቴዎስ ወንጌል ምዕራፍ 6 ቁጥር 32 አሕዛብ እነኚህን ነገሮች ሁሉ ለማጥበቅ አጥብቀው ይሻሉና ለማግኘት አጥብቀው ይሻሉና የሰማዩ አባታችሁ እነዚህ ሁሉ ለእናንተ እንደሚያስፈልጋችሁ ያውቃል። ቁጥር 11 ምዕራፍ 7 ቁጥር 11 እናንተ ክፎች ሆናችሁ ሳለ ለልጆቻችሁ መልካምን ስጦታ መስጠት ካወቃችሁበት የሰማይ አባታችሁ ታዲያ ለሚለምኑት መልካምን ስጦታ እንዴት አብልጦ አይሰጥ? እግዚአብሔር ለሚያስፈልገን ሁሉ የሚራራ አባታችን ነው። ከምንበላው ምግብ አንስቶ እስከምንለብሰው ልብስ እስከምንጫማው ጫማ እግዚአብሔር አምላክ ግድ ይለዋል። አንዳንዴ ለሰው ሴንስለስ የሆነ ነገር ለወላጅ ግን በጣም አንዳንድ ወላጆች ዋጋ ሲሰጡት እንመለከታለን። ለምን? አባት ናቸው። ልጄ እኮ እንደዚህ ብለው አንዳንዴ በተለይ ኢንተርናሽናል ስኩል የሚማሩ ልጆች ያሏቸው ሰዎች የሚነግሯችሁ ነገር በጣም ልጅነታችሁን ያስረግማችኋል። አንዳንዴ አይደል? ባለፈው እንትን ነውና ካልቸር ዴይ ላይ አንድ ኢንተርናሽናል ስኩል የሚማሩ ልጆች ያሏቸው ወላጆች ናቸው የሚነግሩን። ለካልቸር ዴይ ልጆቹ የካልቸር ልብስ መልበስ ብቻ አይደለም፣ የዛም ባህል ምግብም በምሳቃቸው ቋጥረው ይመጣሉ እና ምሳቃ ይዛኔ እሱን መቋጠር ብቻ ነው። እኔ ደግሞ ፎርቹኔትሊ ያዋራኋቸው ቤተሰብ ጉራጌ ናቸው። ስለዚህ ምን ይዘው መምጣት አለባቸው? ክትፎ። ትንንሽ ህፃናት ክትፎ ይዘው ሄዱ። ማይንዲዩ እኔ የፋዘርን ጋቢ እንደዚህ ደርቤ እኮ ነው ካልቸር ዴይ ሄደ የነበረው። ግን አሁን እንግዲህ የክትፎ ስጋ ገዝተው ከትፈው ምን አድርገው ለልጆቻቸው አዳዲስ የእንትን ልብስ ኬር ያደርጋሉ። ለእኛ ሴንስለስ ሊሆን ይችላል፣ ለእነሱስ ኖ። እስቲ አባቴ ነው በሉ። አባት ናቸው፣ ወላጅ ነው። ወላጅ ስለሆነ ሲሊ ለሚመስሉ ነገሮች እንኳን ሳይቀር እግዚአብሔር ኬር ያደርጋል። አንዳንዴ ጸሎቶቻችን ላይ እንደዚህ አይነት ነገሮችን ለምንድን ነው የምንናገረው? ቢካዝ ጋድ ኬርስ። እግዚአብሔር ኬር ያደርጋል ለሁሉ ነገራችን፣ ለሚያስፈልገን ሁሉ እግዚአብሔር ኬር ያደርጋል። ሌላው ኢየሱስ ክርስቶስ ከኛ ቀዳሚ ታላቅ ወንድማችን ሆኗል። ሮሜ ምዕራፍ 8 ቁጥር 29 ልጁ በብዙ ወንድሞች መካከል ምን ይሆን ዘንድ? በኩር ይሆን ዘንድ። አሁን የምናየው ኤግዛምፕል የሆነ እሱ ወርሶ እኛንም ወራሽ ያደረገን የበኩር ልጅ አለ። የእግዚአብሔር አንድያ ልጅ ነው። ይህንን ማንም አይነካበት። አንድያ ልጅ ነው፣ ግን ደግሞ ለእኔና ለእናንተ ምሳሌ ሊሆን እዩ። እንደዚህ ነው ልጅነት ብሎ አብሮ ምሳሌ ከሆነ በኋላ እኩል ከክርስቶስ ጋር የእግዚአብሔር ወራሾች እንድንሆን ከፊት የሚቀድምልን በኩር ደግሞ ሆኖልናል። ጌታችን ኢየሱስ አሁን ታላቅ ወንድማችን። ዛስ ዋይ ጴንጤ ወንድም ጋሼ የሚል መዝሙር ያለው ኦፍኮርስ ይዝ ወንድም ጋሼ። አሜን። ሮሜ ምዕራፍ 8 ቁጥር 17 ልጆች ከሆንን ደግሞ ወራሾች ደግሞ ነን ይልና የክብሩ ተካፋዮች እንሆን ዘንድ በእርግጥ የመከራው የዚህ ዘመን ህይወት ተካፋዮች ብንሆን
የእግዚአብሔር ወራሾች ከክርስቶስ ጋር አብረን ወራሾች ነን። አሁን ምሳሌ አለ። አሁን ልጅነት እንዲህ ነው ብሎ ያሳየን ክርስቶስ ኢየሱስ የተባለ ምሳሌ አለን። አሁን በእግዚአብሔር ሕዝብ ዘንድ በእግዚአብሔር ፊት ቀድሞም የእግዚአብሔር ሕዝብ በነበሩት በአይሁድ ዘንድ እንግዶችና መጻተኞች አይደለንም። ኤፌሶን 2:19 ከዚህ የተነሳ እናንተ ከቅዱሳን ጋር የአንድ ሀገር ዜጋ የእግዚአብሔርን ቤተሰብ አባል ናችሁ እንጂ ከእንግዲህ ወዲህ መጻተኞችና እንግዶች አይደላችሁ። ይህ ብቻ አይደለም። በዘመን ፍጻሜ የእግዚአብሔር የራሱ ወራሾች ነን። ገላትያ ምዕራፍ 4:7 ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም፣ ልጅም ስለሆንክ እግዚአብሔር ወራሽ አድርጎሃል ይላል። ቲቶ ምዕራፍ 3:7 ይኸውም በጸጋው ጸድቀን የዘላለምን ሕይወት ተስፋ ይዘን ወራሾች እንድንሆን ነው ይላል። እንወርሳለን። ምንድነው የምንወርሰው? በመጨረሻው ዘመን እግዚአብሔር የሰራውን ሳይሆን እግዚአብሔር ያደረገውን ሳይሆን የእግዚአብሔር የራሱ ወራሾች አድርጎናል። አሜን። መጨረሻው የልጅነትን መንፈስ ቅዱስን ተቀብለናል። ይሄ አሹራንሳችን ነው። ላስት ዊክ እንዳነበብነው ሮሜ ምዕራፍ 5:5 ይህም ተስፋ ለፍርሃት አይዳርገንም፣ እግዚአብሔር በሰጠን በመንፈስ ቅዱስ ፍቅሩን በልባችን አፍስሷልና ይላል። ይሄ መንፈስ ምን አይነት መንፈስ ነው? ሮሜ ምዕራፍ 8:16 የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ሆኖ ይመሰክርልናል። የእግዚአብሔር ልጅነት እኔ እዚህ ጋር ቆሜ አስተምሬ ማድላችሁ ነገር አይደለም። እያንዳንዳችሁ እንደ እግዚአብሔር ልጅ ውስጣችሁ የእግዚአብሔር ልጅነት ምስክርነት አለ። ዳትስ ዋይ ቢጨክንም አይጨክንም አባት ነው እያልን ወደ ጌታ የምንመጣው። ለዛ ነው ስንደክም እሱ ጋር፣ ስንበረታ እሱ ጋር፣ ሲያቅተን እሱ ጋር፣ አቅም ስናገኝ እሱ ጋር የምንመጣው። ለዛ ነው ዞሮ የክርስቲያን መዳረሻው የት ነው? የእግዚአብሔር የአባትነት የጸጋው ዙፋን የሆነው ማለት ነው። ዩሪና ኖጉቺ የተባለች አንዲት ጃፓናዊ ይህን ሰሞን በጣም መነጋገሪያ ሆናለች። ዩሪና ኖጉቺ አንዲት ጃፓናዊት ወጣት ነች። ምንድን ያደረገችው? ትዳር መስርታለች። እና ትዳር መመስረት ምንድነው? ብዙም እኮ ከባድ ነገር አይደለም። ምንድነው የምትለው ካላችሁኝ፣ ያገባችው ኤአይ ነው እና አርቲፊሻል ኢንተሊጀንስ ነው ያገባችው። ማን ብላ እንደምጠራው ራሱ የሆነ ስም ሰጥተዋለች እሷና። ከዛ ምንድነው በጣም ብሮክን በሆንኩበት ሰዓት አብሮኝ የነበረው ጌታ ሆይ አብሮኝ የነበረው እሱ ነው አለች። ስለዚህ በቃ ፕሮፖዝ አደረገልኝ አለች። ኤአይ እንዴት አድርጎ ፕሮፖዝ እንደሚያደርግ እሱ መድኃኒዓለም ያውቃል፣ ግን ፕሮፖዝ አደረገልኝ። ከዛ እሺ አልኩት አለች። እያለቀሰች ሱፋን ለብሳ ታብሌት ይዛ ሰርጓን አደረገች። what do you think? ለምን ይመስላችኋል? የሰው ልጆች ስንሆን የመወደድ ክሬቪንግ አለን፣ ፍላጎት አለን። መወደድ፣ ተቀባይነት ማግኘት፣ ፕራዮሪቲ ማግኘት፣ እነዛን ነገሮች ፍለጋ ደግሞ ሰባራ የሆኑ የሰዎች ሪሌሽንሺፖች ጋር እንሄዳለን። ወደ ጎን ወንድማማቾች ከወንድሞቻችን ከእህቶቻችን እንጠብቃለን። አንዳንዴ እናገኘዋለን፣ አንዳንዴ አናገኘው። ወደ አባት ወደ እናት ወደ ወላጆች እንሄዳለን። ለምን? የሰው ልጅ የማያቋርጥ ክሬቪንግ አለው፣ የማያቋርጥ ረሃብ አለው። ይሄ የማያቋርጥ ረሃብ፣ ይሄ የማያቋርጥ ጥያቄ ምን የሚል ነው? መወደድ ይፈልጋል፣ መፈቀር ይፈልጋል፣ ቫሊዩ መደረግ ይፈልጋል፣ ፕራዮሪቲ ማግኘት ይፈልጋል፣ ዋና ቦታ ለእኔ እንዲሆንልኝ ብሎ ይፈልጋል የሰው ልጅ በሙሉ። ይሄ ቀዳዳ አሁን ያየነው አይነት ማዕት ጉድ ይፈጥራል። አንዳንድ ሰዎች ያንን ቀዳዳ የሚሞሉት ምናልባት ካሏቸው ሂውመን ሪሌሽንሺፖች ነው። ጥሩ ናቸው እነዛ፣ ግን የእሱ ሂውመን ሪሌሽንሺፕ የማይሞላው የፍቅር ቀዳዳ አለ። አንዳንዴ ካሉን ነገሮች ከፖሴሽኖቻችን ይሄንን ቫሊዩ የመደረግ የመፈለግ የመወደድን ፍላጎት ለመሙላት እንሞክራለን። አንድ ነገር ልበላችሁ፣ የእግዚአብሔር ልጆች ተብለን እንድንጠራ አብ አትረፍርፎ ያፈሰሰልን ፍቅር ምንኛ ታላቅ ነው። እዩ እስቲ እዩ እንላለናል። እዩ እንዴት ያለ ፍቅር እንደሰጠን እዩ። የእግዚአብሔር ልጆች ተብለን እንድንጠራ፣ የእግዚአብሔር ልጆች እንድንባል
እንደዛ ተብለን እንድንጠራ እንዲህ ያለውን ፍቅር አብ እንደሰጠን እዩ። እንደዚያው ነን። ነገ ሲገለጥ ምን እንድንሆን አይታወቅም፣ አልተነገረም ይሆናል። ግን ነገም የሚገለጠው ይሄው ነው። ከልጅነት ወደ የትም አይታደግም። ከልጅነት የሚታደግበት ፌሎሺፕ የለም። በዘመን ፍጻሜም የምንጠባበቀው እግዚአብሔር በልጁ በኢየሱስ ክርስቶስ እኛን የተቤዠበትን ቤዛነት ብቻ ነው። ታያላችሁ እንዴት ያለ ፍቅር እንደሆነ። ከጓዳ ከመሬት ምናምን ብድግ አይደለም። የቁጣ ልጆች የነበሩ የእግዚአብሔር ልጅነት አይደለም። በደጁ መጣል ዲዘርቭ የማያደርጉ በደጁ መጣል የማይገባቸው ሰዎች ሳይቀሩ የእግዚአብሔር ልጆች ተብለው ተጠሩ። አሁን ትላንትና ባለፈው ሳምንት ስለ ጀስቲፊኬሽን ስላወራን፣ ስለ ጽድቅ ስላወራን እንዲህ ፊል ልናደርግ እንችላለን። የሆነ ይቅር የተባልን ኃጢአተኞች ነገር ማለት ነን እኮ ይቅር የተባልን ኃጢአተኞች ነን። ግን አሁን ከእግዚአብሔር ጋር ያለን ሪሌሽንሽፕ እንደዛ የሆነ በቃ ትቼዋለሁ፣ አንተ ክፉ ነህ ምናምን፣ ግን በቃ ትቼልሃለሁ የተባልን የሚመስለን ሰዎች አለን። ኖ እንደዛ አይደለም። እግዚአብሔር አምላክ በኢየሱስ ክርስቶስ በኩል ይቅር የተባለው ኃጢአተኞች ብቻ ሳይሆን ልጆችም አድርጎናል። ዱ ዩ አንደርስታንድ the weight of this ወገኖች? ክብደቱን ፊል ታደርጉታላችሁ? the weight of this ልጆች መባላችንን ልክ እንደ ዮሐንስ ኤክስክሌም እናደርጋለን። በአምልኮ በምን ይራብት ያደርጋል ውስጣችን። እዩ ሚል እዩ። እንዴት ያለ ፍቅር ነው የሰጠን አብ! እንዴት ያለ ፍቅር ነው የሰጠን! የእግዚአብሔር ልጆች ተብለን እንድንጠራ እንዴት ያለ ፍቅር እንደተሰጠን እዩ እንላለን። እግዚአብሔር አምላክ አይኖቻችንን ይክፈት። እስቲ ቀኝ እጆቻችንን ከፍ እናድርግና እግዚአብሔር አባቴ ነው እንላለን። እግዚአብሔር አባቴ ነው። እስቲ እንደገና ላይክ ዩ ሚኒት እግዚአብሔር አባቴ ነው። የመጨረሻ እግዚአብሔር አባቴ ነው።